ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ላይክ ማድረጋችሁን ግን አትርሱ። ቪዲዮን ስታዩ ላይክ አድርጉ። ሶስት ቪዲዮ አይታችሁ ደግሞ አልተፈታም ካላችሁ ስር ደግማችሁ ልሙን አስቀምጡልኝ መጨረሻ የምለቀው ቪዲዮ ላይ ማለት ነው። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ብርሃን ሰላም መቅዲ ሰላም፣ ብዙ ጊዜ ጽፌልሻለሁ ግን አልፈታሽልኝም እና አንዱ ስልክ ወደ ጥገና ቦታ ወስጄ ስሰጥ ነው። ሌላኛው ደግሞ ከእናቴና ከአባቴ ጋር ምግብ ስንበላ ነው፣ ግን ለድሮ ስላልሰጠችኝ አኩርፌ ሲሄድ ነው ያየሁት። አግኝቶ የድሮ አግኝቶ እዚህ ጋር አልተነበበልኝም። እሺ ያው ስልክ ጸሎትን ነው የሚያመላክተው። ጸሎት ነው ጸሎት አድርጌ ያንን ነው የሚያመላክትሽ። ከእናትና ከአባትሽ ጋር ስበይ ማየትሽ አንደኛ ምግብ በረከት ነው፣ ሁለተኛ ደግሞ ጥሩ የሆነ ግንኙነት መልካም የሆነ ግንኙነት እንዳለ የሚያመላክትሽ ነው። በጣም ቆንጆ ነው። ሌላ ደግሞ ወደ ልጅ ማሳደጊያ ማለትም ወላጅ የሌላቸው ህፃናት ሄጄ ልጅ እፈልጋለሁ እላታለሁ። ልጆች የምትይዝ እና ትላልቅ ልጆች ሳይሆኑ ህፃናት ውሰጂ ብላኝ ከጀርባዋ አዝላው የነበረው ህፃን ውሰጂ ስትለኝ እምቢ እላታለሁ። ጥቁር ስለሆነ ነው። እሺ ህፃናት ያው መንፈስ ቅዱስን ሲሳይ ነው የሚያመላክቱት። ያው ልጅ ታዝሎ ደግሞ ማየት በህይወቱ ጣውረድ መድከምን ነው። ስለዚህ የሌላን ሸክም ያው አልቀበልም ስትይ ነው ያየሽው። ያው ይሄ ምንም እንትን የለውም፣ ጥሩ ነው። ያው ያዘለችው ነው ልትሰጥሽ የነበረው። ያው ልጅ ማዘል ደግሞ በህይወቱ ጣውረድ መድከምን ነው። ስለዚህ የሌሎች ድካም ወደ አንቺ እንትን እንዳይል ማድረግሽ ጥሩ ነው፣ ምንም እንትን የለውም። ያው ግን ልጆችን ማጠቃላይ ማየት ብቻ ሲሆን ግን ያው መንፈስ ቅዱስን ሲሳይ ነው የሚያመላክተው። ምንም እንትን የለውም፣ ጥሩ ነው። ኖላዊ በቃ አመረሽ እንደ መቅዲ በዛኛው አካውንት ልኬልሽ አልፈታሽልኝ። ሌላ አጭር ሊንክ እንደዛ አልተፈታም። መልካም የህልም ደንበኛ አይከበርም። እሺ አረ በደንብ ይከበራል። እውነት እኔ ግራ እየገባኝ ነው የቱ ጋር እንደሆነ። ይሄን አገኘዋለሁ። አሁን እንዲምጽፊውን እኮ እያገኘሁት ነው። ህልምሽ ምን እንደሆነ አላቅም፣ እንትን የሚለው ለምን እንደሆነ አላቅም። እስኪ ቆራርጠሽ ላኪልኝ። እዛ ላይም ሳይ እኮ የለም እኮ ኮሜንት የለም ምንም ላይ። መጨረሻ የለቀቁ ቪዲዮ ላይ ነው አይደል? ቼክ አድርጌያለሁ፣ የለም። እኔ እንዴት እንደሆነ አላቅም። ሲረዝም በቃ ሀይድ ያደርገዋል ማለት ነው። ሲረዝም እስኪ ለማሳጠር እንደዚህ አሁን እንደጻፍሽልኝ እስኪ ጻፊ። እንደዛ አድርጊ። በፊት እንደዚህ አልነበረም፣ አሁን አላቅም። ሲረዝም እንግዲህ ሀይድ እያደረገው ነው። ሙለር መቅዲ ሰላም በህልም የጎረቤታችን ሽንት ቤት ፈንድቶ ወደኛ ቤት ገብቶ ቤቱ እንዳለ ካካ ብቻ ሆኖ ለማየት ያስጠላል። ሲፈንታውን ቤታችን ነበረ። ለጎረቤቱ ደውሎለት ሽንት ቤቱ ዘጋው። እኔም እሱ ታዋቂ ስለሆነ ነው ብዬ አስባለሁ። እንዳላበዛብሽ አሳጥሪው ነው አመሰግናለሁ። እሺ እናት፣ አንደኛ ቤት ውስጥ አይነ ምድር ምናምን ማየት ጥሩ ነው። አይነ ምድር ብር ማግኘት ሲሳይ ማግኘት ስለሆነ የሚያመላክትሽ በጣም ቆንጆ ነው። የሆነ ያልታሰበ ነገር እንትን እንዳለ ነው የሚያመላክትሽ። ታዋቂ ሰው ምን ማየት ደግሞ መጪ አስደሳች ነገር መልካም ነገር እንዳለ በህይወታችሁ የሚያመላክት ነው እና ቆንጆ ነው በጣም። ገነት ሰላም መቅዲ ሰላም በህልም የኔ ላም ትመስለኛለች እና አንድ ልጅ ጠብቃት ብዬው ለአመሽ እኩል ልትወልድ ነው ይለኛል። በጣም ቆንጆ ነው። ላም ሲሳይን ነው የምታመላክተው እና ልትወልድ ያለሽ ላም ነው ያየሽው። በጣም ቆንጆ ነው። ሲሳይ እንዳለሽ የሚያመላክትሽ ነው። በጣም ቆንጆ ነው። እግዚአብሔር ፍቅር ነው። ሰላም መቅዲ ሰላም በህልም በጣም ነው ያዘንኩብሽ። ከአራት ጊዜ በላይ እንድትፈችልን ጽፌልሽ አልፈታ። እኔ አንዳንዶቻችሁ አላቅም ለምን ሀይድ እያረገብኝ እንደሆነ ሲረዝም ይሆን ብዬ ነው ማስበው።
እስኪ አሳጥሩና ላኩልኝ። አሁን እንደዚህ እንደምጽፉት 4-5 መስመር የሚሆን አርጋችሁ እስኪ ላኩልኝ። እኔ አላቅም ለምን እንደሆነ። ጽጌ መቅዲ እንዴት ነሽ? እግዚአብሔር ይመስገን። ህልሜን ስለፈታሽልኝ በጣም አመሰግናለሁ። ሀሳብ ይሽምላልሽ። አሜን ብያለሁኝ። በተደጋጋሚ አዲስ ቤት ስገባ ያለሁኝ። አሁን ደግሞ በጣም ሰፊ በጣም ብዙ ክፍል ያለው በጣም ትልቅ ቤት ገብቼ ስጎበኝና ግድግዳው ምንጣፍ ቀይ የሆነ ቤት ነው። እናቴ ይዤ አዲስ ቤታችን እያልኩኝ ሳስጎበኛ ታየው። የድሮ ቤታችን የፈረሰ ይመስለኛል። እባክሽ ፍችልኝ። እሺ አዲስ ቤት አዲስ ጅማሮ ነው የሚያመላክተው። ሰፊ ነው ያየሽው። ስለዚህ በውልደት ወይም በጋብቻ ወደ እናንተ ህይወት የሚቀላቀል ሰው እንዳለ የሚያመላክትሽ ነው። በጣም ቆንጆ ነው። ሰፊ ቤትም አዲስ ቤትም ይሄንን ነው የሚያመላክተው። ሌላው ግን ብዙ ክፍል ያለው ቤት ግን ሀሳብ መከፋፈልን ነው የሀሳብ መከፋፈልን ነው የሚያመላክተው። ያው ይሄ መጸለይ ነው። ያው የተከፋፈለ ሀሳብ እንዳይኖር ምንጣፍ ሀብትን ነው የሚያመላክተው። በጣም ቆንጆ ነው። በአጠቃላይ የድሮ ቤታችን ፈርሶ ነው ያልሽው። ያው የድሮ ነገር ያበቃ ነገር እንዳለ ያው መፍረስ፣ ግጭት ምኑ ነው የሚያመላክተው። ግን እሱን ትታችሁ አዲስ ቤት ስገቡ ስለሆነ ያየሽው በጣም ቆንጆ ነው። ያው ሲፈርስ ቤት ግን ያው ጥሩ አይደለም። ያው ፈርሷል፣ ግን እናንተ አዲስ ቤት ስገቡ ስለሆነ ይሄ ጥሩ ነው። ምንም እንትን የለውም። ጽጌ ሰላም መቅዲ ደህና ነሽ? እግዚአብሔር ይመስገን። በማርያም ፍችልኝ። ምን መሰለሽ ከጮኛዬ ጋር አብረን ሚካኤል ቤተክርስቲያን አዳር ፕሮግራም ነበረ እና እዛ እሱ ቤት ሄጄ መጣላው ብሎ ይበርድሻል ብሎ የኔ ሹራብ ከቤት ይዞ ነበር የወጣው። እኔ ግን አላየሁትም ነበረና ሰጥቶኝ ሄደ። እኔም ትቶኝ ምን ይሁን ይቅርታ፣ ግን በጣም አበዛው። ችግር የለውም። ሚካኤል ቤተክርስቲያን ናይሹ ብትሄጂ መልካም ነው። ያው ተጠርቶሻል። ሌላው መጣለው ብሎ ይበርድሻል ብሎ የኔን ሹራብ ከቤት ይዞ ነበር የወጣው። ሹራብ ጸጋ ነው፣ ቆንጆ ነው። መለሰልሽ አይደል? ያው ሹራብ ጸጋ ነው፣ ጥሩ ነው በጣም። ያው ሚካኤል ቤተክርስቲያን ብትሄጂ መልካም ነው። ያንን ነው የሚያመላክትሽ። ያው ወጥቶ ግን አለመመለሱ ያው ከቤት ሲወጣ ያው ከህይወት መውጣትን ነው የሚያመላክተው። ያው ግን ጸሎት አድርጊ። ንጹህ ሰላም ሽብዛ መቅዲ አሜን ለሁላችን ይመስለኛል። ልጆቼ ወደ ትምህርት ቤት እንደሄዱ ቶሎ አልተመለሱም። የት ገቡ ብዬ ስጨነቅ አደርኩ። ያልደወልኩት ስልክ የለም፣ ሁሉም ስልክ አይሰራም። የልጆቼ ድምፅ ሰምቼ ልጄ ነው ብዬ በመስኮት ስመለከት ልጄ ከነሱ የለም። ብቻ በህልም ሳላገኛቸው ነቃው። ህልም መሆን ሳውቅ ተመስገን ብዬ እሺ፣ ክፉንልም ደጉንም ነው ማለት የሚያስፈልገው። ሌላው ግን ልጅ መጥፋት ጥሩ አይደለም። መንገድ መሳት፣ አቅጣጫ መሳትን ስለሆነ የሚያመላክተው ያው እንዲሁ መቆጣጠር ያስፈልጋል። ልጅን በትኩረት ማየት የሆነ ጥፍጥፍ ሳይሆን የሆነ አላማ መሳትን የሆነ እንትን ስለሆነ የሚያመላክተው ይህንን መቆጣጠር ያስፈልጋል። ሌላኛው ስልክ አልነሳም ሲልሽ ማየትሽ በልብሽ ቂም ካለ ያንን ነገር መተው ያስፈልጋል። በልብ ቂም እንዳለ ነው የሚያመላክተው። ስልክ ሲደወል አለመነሳቱ ያው በልብ ቂም የሚያዘን ስለሆነ ያን ነገር መተው ያስፈልጋል። ያንን ነው የሚያመላክትሽ። ጸሎት አድርጊ። አላዛር ሰላም መቅዲ ሰላም። በህልም አንድ ማላቀው ሰው ድንጋይ ይወረውርብኛል። እኔ መልሼ ይወረውርበታለሁ። ከዛ ሰውየው ይጠፋል። ያው ድንጋይ መወርወር መጥፎ ቃላትን ነው የሚያመላክተው። ያው ካልተመታ ምንም እንትን የለውም። ሀና ጥሬ ቡና ሰው ሲሰጥ ማለት ምንድን ነው? ሲሳይ ነው። በጣም ቆንጆ ነው። ሀብትን ነው የሚያመላክተው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናል ላይ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኮሚኒቲ ላይ ሼር አድርጌዋለሁ። ያው ፍቾችን ብቻ እዛ ማግኘት ስለምትችሉ ማለት ነው። ሰብስክራይብ አድርጉ። አዲስ የሆናችሁም ላይክ አድርጉ። ይህን ቪዲዮም ስታዩ አድርጉ ላይክ። 3 ቪዲዮ አይታችሁ ደግሞ አልተፈታም ብላችሁ ደግማችሁ ላኩልኝ። ያው በተራ ስለሆነ ሊዘጋ ይችላል። እንደዛ አድርጋችሁ ላኩልኝ። ያው እየገባልኝ ያልሆነ
ያላገኘሁት ህልሞቻችሁ አሉ። እነሱን ደግሞ ያው አጠር አድርጋችሁ ለመላክ ሞክሩ። ምናልባት ኔትወርክ ይሆናል እየያዘው የገባ እየመሰላችሁ እንጂ እኔ ጋር እየደረሰ አይደለም። አጭር ስልኩልኝ እየገባ ስለሆነ ምክንያቱ ያ ሊሆን ይችላል ብዬ አስባለሁ። ለዛሬ ይሄን ይመስላል። መልካም ጊዜ